ሰላም ናችሁ? ካላስቸገርኳችሁ ተስፍሽንም በጣም ይቅርታና ትንሽ ኤርጀንት ነው። እዚህ ጋር አንዳንድ ነገር አሳይተናችሁ። ምንም ችግር የለም። በደስታ ተስፍሽን ይቅርታ ጠይቅልኝ። በጣም ሶሪ ተስፍሽ ኢንተራፕተረኩ። እሺ ተስፍሽ፣ ባለፈው ቃል በገባን መሰረት ለአይን አለምና ለሁለቱም ልጆቿ መንቀሳቀሻ እንዲሆን እንዲወጡ እንዲገቡ ከዛም በተጨማሪ ደግሞ የገቢ ምንጫቸውም እንዲሆን እንዲበሉበትም እንዲጠጡበትም ትምህርት ቤት ልጆች እንዲደርሱ እሷም ቸርችም ገበያም ሁሉ ጋር እንድትደርስ የተደረገው ርብርብ ዛሬ ተሳክቶ ሙሉ አዲስ 00 ባጃጅ ገዝተን ይዘን መጥተን እዚህ ቤት እንገኛለን። ላይ ቪዲዮም እንከፍታለን። ያለውን መረጃ ያን ይመስላል። ከጠዋት ጀምሮ ጉድ ላይ ነበርን። ከሁሉም በላይ ደግሞ ባለቤቷ አይን አለምን በመርዳት ልጆቹን በመርዳት ወገቡን እየታመመ ኩላሊት እየታመመ የተቸገረው እሱም ካሁን በኋላ እረፍት ያገኛል። ልጆቹን በነፃነት ትምህርት ቤት ይመላለሳሉ። አይን አለምን ዘና ብላ ትወጣለች፣ ትገባለች፣ ገቢም ያገኙበታል። ተሳፍሮም ገበያም ቸርችም ትምህርት ቤትም ይመላለሳሉ። ቃል የገባነውን ነገር ዛሬ ተሳክቶ ይኸው በዚህ ሁኔታ አለና ቪዲዮ ልክፈትላችሁ። እኔን ሰፋ አድርግኝና አቡካፍ አድርግኝና ሁላችሁ አስፍቼ ካለው በትልቁ አድርጌ ካለው አይኑም እዚህ አለች። እኔ መጠገብ ዶክመንት እንዴት ነሽ? ደህና ነሽ? አለና እንኳን ደስ አለሽ። ባጃጅ አዲስ ባጃጅ ይዘን መጥተናል። አዲስ ባጃጅ ቤቷ ገብቷል ዛሬ ከነ ሙሉ ዶክመንት። ልጆቿ ይኸው ገብተው ውስጥ ቁጭ ብለው በጣም ደስ ብሏቸው ሀይ በሏቸው። እንዴት ናችሁ? እንኳን ደስ አላችሁ። ደስ አለን። ደስ ሲል በጣም ደስ ይላል። ሰክሰስ ተባረክ፣ እድሜና ጤና ይስጥ። ይኸው አዲስ ጥሬ ባጃጅ ለአይን አለም ባለቤት ገዝቶላቸዋል ማለት ነው። ሰክሰስ እነሱ አንዳንድ ነገር የሚያወሩ ነገር ካለ ያወራሉ። እነሱ አዝን እንዝላቸዋለን። እንግዲህ በጣም ዛሬ ደስ ብሎኛል። ከደስታ ብዛት የማወራው ነገር ሁሉ ጠፍቶብኛል። ከዛ በፊት በመጀመሪያ አንቺን አሁንም ደግሜ ሁሌ እንደምለው በጣም ላመሰግንሽ ፈልጋለሁ። ቤትሽን ከፍተሽ ዊልቸር በሚያስፈልገኝ ሰዓት ተቀብለሽ ዊልቸር እንዳገኝ ከሰክሰስ ጋር እንድገናኝ አንቺ ቤት ላይ መጥቼ የወት ታሪኬን አውርቼ ወዲያው ቃልሽ ነበረ። ወዲያው ቃል ይገባልኝ። ፍሬው ደግሞ አቢባዬ በቲክቶክ ከምታውቂው በላይ እጅግ በጣም መልካም ቅን፣ ደግ በቃ ቃል የሌለኝ ሰው ነኝ ለሱ። ቤቴ ደጋግሞ ነበር የመጣው። ስልኬ እንኳን እምቢ ሲለው በአካል መጥቶ ያለሁበትን ሁኔታ አይቶ እኔ እንደውም ንግድ ይሻለኛል ብዬ ነበር እኔ ያልኩት። እሱ ግን አርቆ በማሰብ ይሄ ነገር አንቺንም ይጠቅማል፣ ልጆቹንም እንዲሁም ደግሞ ገቢም ይሆናል፣ ባለቤትሽ ከማረፉ አንጻር ትልቅ አስተዋጽኦ አለው ብሎ ነው ይሄንን ያደረገልኝ። ስለ እውነት አዲስ አበባ ተጋብዤ ቀን በጣም ማመን ሁሉን ያቃተኝ በቃ ከአይምሮዬ በላይ። ምክንያቱም እግዚአብሔር እኔ ማነኝ ይሄን ያህል መልካም ሰዎች ይሰጠኝ ከጎኔ የሚቆም የያዘልኝን አልጋ ልክ ስገባ በጣም ነው የደነገጥኩት። ባለቤቴን አባ እኔ እዚህ አልጋ ላይ ልተኛ ነው አልኩት። ምክንያቱም እንደዚህ አይነት ነገር አይቼም አላደኩም። ምንድነው ለእኔ ያለውን ቦታ ወይም ለሰው ልጅ ያለውን ክብር አይቼበታለሁ ፍሬው። እንዲሁም ደግሞ እዚህ ቤት ተከታታዮች ለእኔ ያላችሁ እጣ የገዛችሁልኝ አንቺ ዋይፋ ገዛልሻለሁ ባልሽ ጊዜ ቤቴል መኮንን እሷንም በጣም ላመሰግን እፈልጋለሁ። ይህን አጋጣሚ ተጠቅሜ 1500 ብር ካርድ የሞላችልኝ እስካሁን እሱ እንደምጠቀመው ሶፊን ቤዘን በጣም አመሰግናለሁ። እንዲሁም ደግሞ አንደኛ የቤት እጣ የደረሳት ልጅ ቃል በገባችው መሰረት 50,000 ብሩን ትላንትና አስገብታልኛለች። ከዛም በፊት
ሉዋም መሰለች እሷም 8ኛ ዕጣ የወጣላትም እሷም 10,000 ብር አስገብታልኛለች። ሁሉንም በእኔና በቤተሰቤ ስም ላመሰግናችሁ ፈልጋለሁ። የእውነት በቃ ደስታችን ወደር የለውም። ሳቅ ሆኖልናል። በቃ የሆነ ሸክም ከኛ ላይ ተንከባሏል። በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። ሀቢባዬ አንቺ ጠንካራ የብዙሃን እናት ነች። ብቻ አላውቅም ምን እንደምልሽ። በጣም ነው የምወደው። ሰክሰስዬ በጣም አመሰግናለሁ። ሰራተኞችንም ጭምር ለእኔ ለቤተሰቤ እንግዲህ ካወቅኳቸው በጣም ጥቂት ጊዜ ነው፣ ግን የቤተሰባዊነት ፍቅርን ያንን ስሜት እንዲሰማን ሰው እንዳለን በቃ ብዙ ተስፋ ሰጥተውናል። እግዚአብሔር አምላክ ዘመናችሁን ይባርክ። ለእኛ በከፈላችሁ ልክ አይደለም። እግዚአብሔር በእጥፍ ብድራታችሁን ይመልስ። በጸሎትም በሀሳብም የተለያየ የእኔም ቪዲዮ እያያችሁ ጥሩ ነገር የምትጽፉልኝ፣ ቀና ነገር የምታስተላልፉልኝ፣ በተለይ ደግሞ ዱድዬ በጣም 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 አመሰግናለሁ። አንቺ የቤተሰቤ አንድ አካል ነሽ ዱድዬ። እዚህ ጋር እንድደርስ ዘመናዊ ስልክ እንዲይዝ ሀቢባ ጋር እንድገባ ጥያቄ እንዲመለስ ችግሬ ሁሉ እንዲቀልልኝ ትልቁን ቦታና ድርሻ ያያሽ ዱድዬ። ይሄው ዛሬ እኔ ብቻ ሳይሆን ያንቺም ደስታ ነው እና ደስ ይበልሽ። በጣም ደስ ብሎኛል ሀቢባዬ። እንኳን ደስ አለሽ። ይሄ ነው የሰክሰስን በጎ አድራጎት ድርጅት አላማም፣ እንደዚህ ሰዎችን ማስደሰት ነው። ሰዎች ነገር እንዲያገኙ ማድረግ ነው። እንኳን ደስ ያላችሁ አቡዬ፣ በጣም ደስ ብሎናል። ዛሬ በጣም የሚገርም ልዩ ቀን ነው። እንደውም አንዳንድ ዶክሜንት እዚህ አዲስ ባጃጅ አይቻልም ተብሎ ነበር። ርብርብ ተደርጎ ዶክሜንት እንደሚፈቀድ መንገድ ትራንስፖርት ጋር ተረባርበው አዲስ ባጃጅ እንድንገዛላቸው፣ ለምን አሮጌ ነገር ቢገዛ ነገም ተነገ ወዲያም ስለሚቸገሩ አስፈላጊውን ነገር እንዲያደርጉ እኛም ደብዳቤ ለመንገድ ትራንስፖርት እንድንጽፍ ተደርጎ በጣም የሚገርም ነገር ነው የሆነው ዛሬ። በጣም 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 ደስ ብሎኛል። እንደውም ከእሷ ጋር ላውራ አንድ ወደዛ አረግላችሁ እና ላድርግላችሁ እና በጣም ደስ ብሎናል። እንኳን ደስ ያላችሁ። ይኸው ሙሉ ዶክሜንት እዚህ አለ። ከነ ሙሉ ዶክሜንት የተገዛው ደረሰኝ እዚህ አለ። 415,000 ብር ተከፍሎበታል። አንዳንድ ነገር የተስተካከለው ደግሞ 12,000 ብር ነው። 18,000 ብር ወጪ ወጥቶበታል። የሚስተካከል አንድ ላይ ወደ 440,000 አካባቢ ሙሉ የጨረሰ። ያኛውንም የቀረውን በካሽ እንሰጣለን። ቁልፏ ይኸው ይሄን ይመለከታል። በረከት ያርግላችሁ። በጣም ደስ በጣም እንኳን ደስ ያለሽ። በጣም ደስ ብሏቸዋል። በጣም ደስ ብሎናል። ይህን መልካም ነገር እንድንሰራ ይህን የመሰለ ነገር በዚህ ይበላሉ፣ ይጠጣሉ፣ ይወጣሉ፣ ይገባሉ፣ ልጆችም ትምህርት ቤት ይደርሳሉ። እሷም ገበያም ቸርችም ከዛ ያለፈ ደግሞ ወንድማችን እሱ እነሱን እያገዘ በብዙ እየደከመ ዋጋ ከፍሎ ረጅም ይሄ ነው ተብሎ የማይቆጠረው ነገር የሚያደርገው እሱ ነው። ከዛ የተነሳ ትንሽ ህመም እያጋጠመው ነበር፣ ወገቡን እያመመ ነበር። እሷን ስለሚገፋ ልጆቹን ስለሚሸከማቸው ስለሚገፋቸው ከዛሬ ጀምሮ ግን ያርፋል። እሱም በዚህ ይወጣሉ፣ ይገባሉ። መሸከም ይቀራል፣ መግፋት ይቀራል። እና በዚህ መልካም ነገር ላይ ተሳተፋችሁ እናንተ ቤት ሲገዙ ይህን መልካም ነገር ማድረግ የቻልነው ይሄውን የመሰለ መልካም ነገር የሆነውን ሆነዋል። በጣም እንኳን ደስ ያላችሁ፣ እንኳን ደስ ያለን፣ እንኳን ደስ ያለሽ፣ እንኳን ደስ ያላችሁ። የምትል ነገር ካለ አቡ አንቺ የምትይው ነገር ካለ አይኑ የምትይው ነገር ካለ መጨረሻ አናላይዝ አድርጉና እናደርጋለን። ኦኬ ተራዬን እየጠበቅኩ ነበረ ለመናገር። እጅግ በጣም አድርገን ነው የምናመሰግነው። በመጀመሪያ ደረጃ ሀ ተብሎ መመስገን ያለባቸው ትኬት የሚቆርጡ ፋሚሊዎቻችን ናቸው። ቤተሰቦቻችን ሁላችሁም፣ ጓደኞቼ፣ ፎሎወርሶቼ፣ ቤተሰቦቼ በየትም በማንኛውም መንገድ አውቃችሁ ትኬት የምትቆርጡ
ሰዎች እጅግ በጣም አድርገን እናመሰግናለን። ይሄ የእናንተ ፍሬ ነው። እናንተ ናችሁ። እናንተ ትኬት በምትቆርጡት ነው ይሄ መልካም ስራ እየተሰራ ያለው። ትኬት ስትቆርጡ በመጀመሪያ ደረጃ እድላችሁን እየሞከራችሁ ነው። ሁለተኛ እንደዚህ አካል ጉዳተኛ ወገኖቻችሁን እያገዛችሁ ነው። ይሄን ደግሞ በተግባር እያያችሁ ነው። አሁን ይሄንን ባጃጅ 400 ምናምን ሺህ ብር አውጥቶ ሰክሰስ ገዝቶ ለአይናለም ባለቤት ሲያበረክት ማለት ነው ህይወታቸውን እንዲቀልላቸው ነው። ገባችሁ? ባለቤቷ በጣም መልካም ሰው ነው። ገብታ እዚህ ቤት ታሪኳን ተናግራ ሰምታችኋል ሁላችሁም አይደለ? በጣም ነው የሚያግዛት፣ ሰፖርት የሚያደርጋት ጀግና ባል ነው እና እሱን ለማመስገን እሱን ለማበርታት እንደሱ አይነት መልካም ባሎች ደግሞ እንዲበዙ ሚስቶቻቸውን እንደዚህ የሚያግዙ ለሚስቶቻቸው ባክቦን የሆኑ ባሎች እንዲበዙ እሱንም ማበረታቻ ነው። ለእነሱ ህይወታቸውን ማቅለያ ነው። ለባጃጅ ከዚህ በኋላ ትምህርት ቤት ልጆቹን ያመላልሳል፣ ይሰራልም፣ የገቢ ምንጫቸውም እንዲሆን ነው እና እናንተ በትኬት በቆረጣችሁት ነው ይሄ የተደረገው። እናንተ ትኬት ስትቆርጡ አንደኛው እድላችሁ ትሞክራላችሁ፣ ሁለተኛ ወገኖቻችሁ ታግዛላችሁ። ስለዚህ በመጀመሪያ ደረጃ እናንተን ነው ማመስገን ፈልገው። ሁለተኛ ሰክሰስን እጅግ በጣም አድርጌ አመሰግነዋለሁ። ይህንን መልካም ሀሳብ ይህንን በጎ ሀሳብ ይዞ ወደ እኔ በመምጣቱ እኔ ከሰክሰስ በጎ አድራጎት ድርጅት ጋር በመስራቴ በጣም ኩራት ይሰማኛል። ምክንያቱም ወገኔንም እየጠቀሙ ነው፣ አካል ጉዳተኛ ወገኖች እያስረዳው ነው እና ያ ይህንን እድል ስላመጣ ሰክሰስ እጅግ አድርገን እናመሰግናለን። ይሄን ደስታ እንድናይ እንደዚህ መንፈሳችን እንዲረካ ስላደረገ እጅግ በጣም አድርጌ አመሰግናለሁ። ሰክሰስ ተባረክ። አመሰግናለሁ። ሁላችሁንም ይቆረጣል። እጅግ በጣም እናመሰግናለን ሀቡ። እሱን ቴንኪዩ ናቸዋል። አንድ ካልሚናገር ነገር ካለ እሱ ነው ዋና የሁሉ ነገር ባለቤት እና የችግሩ ሁሉ ነገር ተካፋይ ቤተሰብ ተሸክሞ እኛ ጋር እንዲደርሱ እያደረግን ይህ ሁሉ መልካምነት እነሱ እየተባረክ ያለ ነው። እሱ አብዬ ሰላም ነው አይደለ? እንዴት ነህ? ሰላም ነህ? አንተ ጀግና ባል፣ መልካም ወንድም፣ በእውነት በጣም ነው የምንኮራብህ። እየተቆራረጠ ነው፣ ኔትወርኩ ነው መሰለኝ ጋይስ። እኔ አልተቋረጥኩማ። ተስብዬ እኔ ተቋርጫለሁ። ከኔ ነው ያልተቋረጥሽው ነው ከእነሱ ነው ማለት ነው። እጅግ አድርገን እናመሰግናለን። ሰክሰስ እንደዚህ ያለ በጎ አድራጎት ስራ ሲጀምር የሰዎችን የአካል ጉዳተኞችን ህይወት ማለት ነው ከመለወጥ ነው የጀመረው። ከትልቅ ነገር ነው የጀመረው። ከዚህ በላይ ደግሞ ወደ ትልቅ አላማ የበለጠ እንዲሄድ ደግሞ እኛ ማድረግ የምንችለው እንጸልይለታለን። አንቺም እንጸልይልሻለን። በተለይ ደግሞ እኔና ቤተሰቤ በጣም እንወድሻል። በተለይ እናሳያቸው ጠንካራ ሆነን ከጎናችን ደግሞ ስላላችሁ በጣም እጅግ አድርገን እናመሰግናለን። ለእኔም ደግሞ ብዙ ነገር ስላቀለላችሁ በእውነት አንቺና ሰክሰስ ማገልገል የሚገባችሁ ቦታ ላይ አገልግላችኋልና ማድረግ የሚገባችሁን ነገር አድርጋችኋልና ሁሉም ቲኬት የቆረጡ ሁሉ አልከሰራችሁ እና እጅግ አድርጌ በእኔና በቤተሰብ ስም እጅግ አድርጌ አመሰግናለሁ እና እንወዳቸዋለን ሁላችሁንም። ያው በስተመጨረሻ እንግዲህ የምለው ነገር ይሄን ቲኬት በመግዛት በመላው ዓለም ያሉ በሙሉ የገዙትን በጣም ላመሰግን ፈልጋለሁ። አሁንም ቲኬቱን እንድትገዙ ማበረታታለሁ። ምክንያቱም የቤት እቃ ያለፈ ለእኛ አይነት አካል ጉዳተኛ የሳቅ ምክንያት የመለወጥ ምክንያት ስለሚሆን ያ ደግሞ በፈጣሪ ዘንድም አክሊልና ሽልማት ስለሚያስገኝ ደግሞ ለመንፈሱ እርካታ ስለሚሆን ይህንን ቲኬት እንድትገዙ እላለሁ። በስተመጨረሻ ደግሞ እኔ በጣም ጎብዤ እኔም ወደ ስራ ለሚገባ ከዚህ የሰጡኝ ልጆች 50 ሺና 10 ሺ ትላንትና እኔም ስራ ለመጀመር እንቅስቃሴ ጀምሬያለሁ። ስልጠና ላይ ነበር 2 ቀን። ያው ለጊዜ ውሃ ለስላሳ ምናምን ለማከፋፈል ባለኝ ነገር ተነስቼ በርትቼ እናንተንም ላኮራ ቤቴንም ላኮራ አካል ጉዳተኝነት አለመቻል እንዳልሆነ ለሌሎች ለማሳየት አሁንም በቆራጥነት ተነስቻለሁ። ደግሞ እናንተ በሀሳብም በብዙ ነገር ከጎኔ ስላላችሁ ብርታት እየተሰማኝ ስለሆነ በጣም
እግዚአብሔር ያክብርልኝ። በጣም አመሰግናለሁ። በጣም ነው የምወዳችሁ። እናመሰግናለን። ሁላችሁንም እጅግ አድርገን እናመሰግናለን። እጅግ አድርገን እናመሰግናለን። እጅግ አድርገን እናንተን እናመሰግናለን። ስፔሻሊ ቲኬት በመግዛት ተሳተፋችሁ በሙሉ አልተሰራችሁም። ይህ ባጃጅ ያናዎች ናቸው 440,000 ላይ ፈርሶልናል። ያ ማለት ደግሞ ሶስት አካል ደግሞ አምላክ ነገር ስለሆነ ነገር ግን እነሱ ባይተው ስድስት ቤቶች ናቸው። ባለሶስት አራት ደግሞ ቤተሰቦች በዛ ከዛ ሰው ያሳያል። ቤተሰብ ደስታ በዚህ ቤተሰብ ምክንያት ማንገር በላይ ከለሽ ዋጋ ከፍለሽ ለህዝብ ስለሚቆም እጅግ በጣም አድርገን በዚህ ቤተሰብ ስም ባለቤቷና በልጆቿ ስም ዛሬ እነሱ የደስታ በእውነት እዚህ ቤት ዛሬ ያየሁት ነገር ግን የደስታ ይባል እና ክፉ እንባ አይድረስሽ፣ ክፉ እንባ አይንካሽ፣ ክፉ እንባ አትመልከች። የደስታ እንባ ቤትሽንና በጣም ቴንኪ ወዳቸው አመሰግናለሁ። በጣም እኔ ራሴ አሁን ከቃል በላይ ነው በእውነት በጣም በጣም ነው የተደሰትኩት። የደስታ እንባ አሁን አንቆኛል፣ ሲቃ አንቆኛል። ለሰዎች ደስታ ምክንያት መሆን በጣም ትልቅ ነገር ነው። በመጀመሪያ አንደኛው ማመስገን የምፈልገው ዱዱን ነው። ዱዱን ይዛት ባትመጣ አይናለምን እኔ ያላቃትም ነበር። ዱዱዬ እርግጠኛ ነኝ ሼር አድርገው ጠርታዎች ነው የመጣሽው እህቴ። በመጀመሪያ ደረጃ እኔ ጋር ይዘሻት መተሽ አይናለምን ስልክ እንዲገዛላት ስትነግሪኝ ስልክ እንደሌላት ትምጣ ስልክ እንገዛላታለን አልኩ። እኔ ነበርኩ ልገዛላት ያሰብኩት። ከዛ መሲ ብርጅቱን ነው እኔ እሰጣታለሁ ብላ በነፃ ሰጠቻት። ስልክ ስማርትፎን ያዘች፣ ዊልቸር አገኘች። ስላመጣሻትን ይሄ ሁሉ ስልኩንም ዊልቸሩንም። ከዛ ደግሞ ታሪኳን ስትነግረን የባሏን ጀግንነት ምን አይነት ባል እንደሆነ ስትነግረን ደግሞ ማለት ነው ህዝቡ ራሱ ኮሜንት ላይ ይሸለም ባሏ ይሸለም አለ። ሰክሰስ ደግሞ የህዝብ ድምፅ ይሰማል። ጠራሁትና ሰክሰስ እባክህ እቺን አዳምጣሉ። ሰማና እኔ አለሁልሽ አላት። እኔ ወንድምሽ አለሁልሽ ብሎ ይኸው እድሜ ለእናንተ እናንተ በቆረጣችሁ ትኬት አዲስ 00 ባጃጅ ባለቤት ሆኑ። ህይወታቸው ቀለለላቸው። እድሜ ልካቸውን አይረሷችሁ። ምክንያቱም መተዳደሪያቸው ነው የሚሆነው አሁን ይህ ባጃጅ እና አንደኛ ዱዱን፣ ሁለተኛ ሰክሰስን፣ አንደኛ የምትቆርጡ ሰዎችን ሁለተኛ ዱዱን፣ ሁለተኛ ሰክሰስን፣ ሶስተኛ ዱዱን እጅግ በጣም አድርጌ አመሰግናለሁ። ይሄን ደስታ እንዳይ ዛሬ እንደዚህ መንፈሴ እንዲረካ ስላደረጋችሁ በእውነት በጣም አመሰግናለሁ። ወገናችሁን ነው የምታገዙት። ትኬት ስትቆርጡ በቃ እርዳታ ነው የምትረዱት። የመንፈስ እርካታ ነው የምታገኙበት። ፈጣሪ ጋር ነው የሚመዘገብላችሁ እና እጅግ በጣም አድርጌ አመሰግናለሁ። ስለምታምኑብኝ በእኔ ደግሞ አምናችሁብኝ ይሄ ሁሉ ሰው ትኬት ስለሚቆርጥ ደግሞ አመሰግናለሁ። ስለሰጣችሁኝ እምነት አመሰግናለሁ። ሁሌም ታማኝ ሆኜ ደግሞ ምንም ነገር ሳይበግረኝ ህዝቤን እንደዚህ ያገለግላለሁ። ከሰክሰስ ጋር አብረን ሆነን ህዝባችንን እናገለግላለን። ቃል እንገባላችኋለን። ብዙ ሰው ይረዳል። ቴንኪዩ። ደስ ይላል። ዱዱ አየሽ አይደለም? አዎ በጣም ደስ ይላል በእውነት። እኔ እንደ አጋጣሚ ፌስቡክ ላይ ነበረ ያየዋት ዊልቸር ስትጠይቅና እስቲ እድሏን ልሞክር ብዬ ነው በአጋጣሚ ባየው። በማግስቱ አንቺ ደግሞ እየመዘገብሽ ነበር ዊልቸር እና አስመዘገብኳት። እግዚአብሔር ይመስገን። እግዚአብሔር መልካም የሆነት በጣም የሚያሳዝኑ ጥንዶች ናቸው።
እኔ ማውራት አለው በውስጥ አልፎ አልፎ ሲመቸኝ እና በጣም ነው የሚያሳዝኑት። የእውነት በጣም ጀግና ባል ነው ያላት። በጣም ምርጥ ባል፣ በእውነት ባል አይደለም ይሄ አባት ነው። ከምንም በላይ ለልጆቿም ለእሷም አባት ነው። በቃ ባል ለማለት ይከብዳል እና በጣም ደስ ብሎኛል የእውነት። ሰክሰስንም በጣም አመሰግናለሁ። በጣም ለብዙ ሰዎች መንገድ ስለሆነ እግዚአብሔር እድሜና ጤና ይስጥል። አቡዬ ከእግዚአብሔር በታች አንቺ ነሽ ለሁላችንም መንገድ የሆንሽው፣ ሰክሰስንም እንድናቅ ያረግሽን። በሌላ ሰው ቢመጣ ኖሮ አናምነውም ነበረ። ገባሽ? አንቺን ተማምነን ነው ትኬትም የምንቆርጠው ምንም የምንለው አንቺን ስለምናምንሽ ነው። እና አንቺ ነሽ ሁሉንም ነገር እያገናኘሽን ያለ ነው። አንቺንም በጣም አመሰግናለሁ። ሰክሰስንም አይንዬም ባለቤቷም እንኳን ደስ አላችሁ ማለት ፈልጋለሁ። የኔ ውድ ምን ተሰማሽ? እሺ አንቺ አምጥተሻት ይህንን ሁሉ ነገር ስታገኝ፣ ስልክ፣ ዊልቸር፣ ባጃጅ ስታገኝ ምን ተሰማሽ? እኔ ሀብዬ ምንም ባታገኝ እንኳን ማለት ነው እኔ ጀስት አንድ ቪዲዮ እንኳን ስለሰራውላት እንዴት እንደ ትልቅ ውለታ እንዳየችው ብታይ፣ እግዚአብሔርን እንዴት እንደመረቀችኝ ከነ ቤተሰብ በጣም አመስጋኝ ሰው ይጨመርለታል። በጣም አመስጋኝ ስለሆነች ፈጣሪ እየጨመረ አሁን ትኬት ከደረሳቸው ውስጥ ራሱ አንደኛ ዕጣ የወጣላት ሔዋን የማርያም 50,000 አገዘቻት። 8ኛ ዕጣ የወጣላትም እንደዚሁ አገዘቻት። እና አመስጋኝ ስለሆነች ፈጣሪ እየጨመረ 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 ይሄዳል። መጀመሪያ ስልክ፣ ከዛ ዊልቸር፣ ከዛ በኋላ ባጃጅ። ዊዶ ነው ነገ ደግሞ ምን እንደሚጨመርላት ፈጣሪ እና አመስግኑ፣ ይጨመርላቸዋል። ከአይን አለም ተማሩ አመስጋኝነትን። ይኒ ማሮች አይ እንኳን ደስ አላችሁ። ሳይ ተደሰ አለው። እንዴት ናችሁ? እንኳን ደስ አላችሁ። እንኳን ደስ አላችሁ። ከነብሮ ደስ አለ። ማታ ግጭት ነበር በግጥም። አዎ ማታ ግጥም ያነበብሽው አይደል? የኔ ጎበዝ ጎበዝ፣ እድግ በይ የኔ ማር፣ ስታምሪ፣ ፈገግታሽ ደስ ሲል። ባይላችሁ አንድ ግጥም ልበልልሽ? እሺ እናቴ በይልን። የግጥሜ ርዕስ ሀሰት። እሷ ተቀመማ እራሷን አቅልማ፣ አቅዳ አልማ ላይ ላዩን ለምልማ፣ ፀሐይ እስክትወጣ ስትለፈልፍ ከርማ፣ ማታ ትታያለች በቀትሩ ከስማ። እናት ጎበዝ ይበይ፣ ተባረኪ፣ እድግ በይ እናቴ። ፕላስቲኩ ራሱ አልተላጠም። አዲስ ጥሬ ባጃጅ ነው። ማሻአላ አዲስ 000 ቅድም ከፋብሪካ ሙሉ ኢንፎርሜሽን ፎቶ እናያለን። ሙሉ ዶክመንት እንልክላችኋለን። ከፋብሪካ ሄድን ቀጥታ እዛ ነው ተገጣጥሞ ነው የወጣው። 1-2 ሰዓት ፈጀባቸው ምናምን ገጣጥመው ጨርሰው ሰጡን። በጣም ደስ ብሎናል። እንኳን ደስ ያላችሁ። በጣም ደስ ይላል በእውነት ተባረክ። ሰክሰስ ይሄ ትልቅ ትልቅ በቃ ትልቅ የመንፈስ እርካታ ነው። እኛ ይሄንን ስናይ የሚሰማ ሊገባ ይፈልጋል። ለዳጊ ላድርግለት። እሺ እሺ፣ ዳግማዊ አሰፋ ዳግማዊ። እሺ ሼር አድርግለታለሁ። እሺ መስዬ ላይፉን ሼር አድርጊልኝ ወደ ዋትሳፕ ፎርዋርድ አድርግለት። እሱ ገባለሁ ብሎ ነበር። በጣም ደስ ብሎት ለምን እኔ ደግሞ እሷን አይኑን እንዳገኝ በአንዳንድ ነገር ላይ ኮንፈርም ያደረገኝ እሱ ነው እና በጣም እንትን ነው በቃ ዳጊ በጣም ደስተውን አልቻለም። ለምን ከነሱ በቅርበትም ስላለ ያለውን ሁኔታውን ሙሉንም ቀርቦ ስለሚረዳቸው እስከ ቤታቸው መጥተው እንትን ስላለ በቃ በጣም ደስ ብሎት ደስተውን አልቻለም። ደውዬ ቅድም ነገርኩት፣ ዳጊ ተሳክቶልናል፣ የጀመርነው ነገር እልባት አግኝተዋል፣ በጣም ደስ ብሎኛል ስል በቃ አቡዬ ጋር ስትሄድ እኔንም ኢንፎርም አድርገኝ እመጣለሁ ገባለሁ ብሎ ነበር። አሁን እየደወለ ነው። እስኪ እሱ የምትሉን ካገኘ እንዲመጣ እናደርጋለን። በጣም ደስ ብሎታል። ሰላም ዳጊ፣ እንዴት ነህ? ደህና ነህ? እኔ ደህና ነኝ። ይሄ ሊንክ ነክተህ ግባ። አካውንት የተዘግቶ አዲስ አካውንት ላይ ያለው እና ይሄ ሊንክ ስትነካ ያስገባሃል። ሼር አድርጌለታለሁ ወደ ዋትሳፕ። ኮንግራቹሌሽን በላት። እንኳን ደስ ያላችሁ። ትልቅ ደስታ በቃ ትልቅ ነገር ነው። አሁን ይኸውልሽ አቡዬ፣ ይሄ ባጃጅ አሁን እንደ ባጃጅ እንዳትቆጥሩት። ይሄ ባጃጅ እዚህ ቤት ላይ የሚሰጠው አገልግሎት በጣም የተለያየ አገልግሎት ነው። እዚህ ቤት ላይ ይሄ ባጃጅ የሚሰጠው ይሄ ባጃጅ በአንድም በኩል ለነሱ ትራንስፖርቴሽን ነው፣ በአንድም በኩል ደግሞ ለነሱ ገቢያቸው ነው፣ በአንድም በኩል ደግሞ ንብረታቸው ነው። እኔም ባጃጅ እንዲሁ በኖርማል ዊልቸር ለመግዛት በሚቸገር አካል ባጃጅ ማለት በዚህ ይወጡበታል፣ በዚህ ይገባሉ። ገበያ አይን አለም ትሄዳለች። ከምንም በላይ ባለቤቷ ያርፋል። ወገብ ካም በኋላ አይታመምም።
ሁሉ ችግር ተቀረፈ እና ይሄ ተሳቢ ምንም ውሸት የለም። እዚህ ቤት ላይ የሚሰጠው አገልግሎት ማለትም በጣም በጣም በብዙ አንግል ነው እነሱ ያዩት። እዚህ ቤት መጥቼ ቁጭ ብለን ስንነጋገርም ሱቅም ተብሏል፣ ሌላም ነገር ተብሏል። የሁሉ ነገር ቢደረግ አንድ አገልግሎት ነው የሚሰጠው። ግን ይሄ ባጃጅ ራሱ ገቢ ያመጣል፣ ራሱ ያመላልሳቸዋል፣ ይሳፈሩበታል፣ ቸርች ሄዳሉ፣ ቤት ሄዳሉ። ልጆች ደግሞ ባይረም ልጆች ከደስታ ብዛት እንጭው ወይ ብሎ አይደለ እንጭው ወይ አንዴ ብለን እንጭው ወይ ብሎ እናትየዋን ጠይቀው አዎ ተብሎ ጭሆ ምናምን እና ይሄ በጣም ልብን የሚነካ ነገር ነው። ምንጫቸው ብቻ ሳይሆን ህይወታቸው በለው። ሌሊት አንድ ሰው ቢታመም ሐኪም ቤት ይሄዱበታል፣ ቤተክርስቲያን ይሄዱበታል፣ ልጆቹ ትምህርት ቤት ይሄዱበታል። ምንም ነገር የትም ቦታ መሄድ ትፈልግ አይናለን ሄድበት። ቆይ ዳጊም እየጻፈ ነው ቁጥር ዳጊ ከገባ ዳጊ እንኳን ደህና መጣት። አቢባ የኔ እናት እንኳን ደህና ነሽ? ደህና ነህ? እግዚአብሔር ይመስገን። አቡ ደህና ነሽ? ደህና ነኝ ይመስገን። አንተም ስላለሽ ስለሰማሁ ደስ ብሎኛል። አጠፋፍተን ነበር ዛሬ የደስታ ቀን። ዛሬ ታሪክ እንደምነግርሽ ብቻ ሳይሆን አሁን እኔ ራሱ አስፈቅጄ ዳጊ ማስፈቅደው መቶ ይፈልጋል። ሰክሰስ ፍሬ እኔ ራሴ አስፈቅጄ መጫወት ፈልጋለሁ። ደስ ይለናል። ዳጊ የደስታ ነው። እዚህ ግማሽ እየለቀሰ ነው። ከየደስታ እየደወልኩልህ ነበር ተሳደደ ነበር በቃ አልቻልኩም እና አይገርምም። ስልክ እኔ ስላላስኩኝ ደውልልህ ዘጋው በቃ ገባሁ ላይ ብትሆን ስልኩን ልጆች ናቸው ያሉት። እኔ ከአይኑ ጋር ቆሜ ነበርና ዳግዬ በጣም ደስ ብሎናል። ቅድም ደውዬ እንደነገርኩ ነው ሲመጣ ይኸውልህ ከልክ በላይ እንትን የሚል ነገር ነው። ከባድ የሆነ ነገር ያለመን በጣም ልቤን የሚነካ ራሴን መቆጣጠር አልችልም። ጌታ እዚህ ያለው ነገር እና በጣም ደስ ብሎናል ዳግዬ። እንኳን ደስ ያለ ደግሞ ጥሩ ማድረግም አንተን የረዳ ያለችው ነገር እና በጣም አልቅሳ ነው እንኳን ደስ ያለ እንኳን ደስ ያለ። ሙሉ ዶክሜንቱንም ሳትናታሉ ፉሊ ከፍለናል። ሙሉ በሙሉ ድርጅቱ እዛ 415,000 ብር ከፍለናል። ሌላ ደግሞ የተስተካከለበት ድንኳን የተገጣጠመውን 18,000 ብሩን ደግሞ በካሽ ሰጥተዋለን። አሁን በእጁ እንኳን ደስ ያለ ዳግዬ። ደስታ ከነው እግዚአብሔር ይመስገን። እንኳን ደስ አለን። እንኳን አብሮ ደስ አለ ሁላችንም። ህይወት ማለት ትርጉሙ ከዚህ በላይ አይደለም። እግዚአብሔር መቼም ደግ ነው። አቢባዬ እግዚአብሔር ይባርክ። ፍሬው ሰክሰስ ፕላስ ሁላችሁንም ነው ማመስገን። ዛሬ ስትደውልልኝ በቃ እንዴት ልበል በቃ ተቁነጠነጥኩ። ቆይ በቃ ቤት ልንጋር ከመጣሁ በኋላ ደግሞ አይ ግድ የለም ተነስቼ ቤት በቃ ይሄን መሆን ያለብኝ እያልኩ ነበር እና ይሄ እንዳልከው ባለቤቷን ያሳርፋል፣ ሸክም ያሳርፋል። ለእነሱ ራሱ ጭንቀቱ ራሱ ሌላ ሸክም ነው። ልጆቹን እያየን ነው። በጣም በብዙ ፈተና ውስጥ ነው የሚያልፉትና እኔ ቃል የለኝም። እግዚአብሔር ይመስገን። ከምን በላይ መቼ እግዚአብሔር ቀናት ነው የሚያይበት አንድ ቀናት ነው ቁጥሮ የሚክስበት አንድ ቀናት ነው። እግዚአብሔር በተለያዩ ፈተና ውስጥ ላሉ ሰዎች ሁሉ ቀን ቆጥሮ የሚያይበት የሚክስበት ቀን አለውና ይህንን ቤተሰብ ሀቢባ ፍሬው ያሆናችሁ እግዚአብሔር በእናንተ እነዚህ ሰዎች ስላያቸው በጣም እግዚአብሔር በምን ቋንቋ ምን ማለት እንደምችል እንኳን እኔ አላቅም እና ሰዎች እድል የደረሳቸው እጣው ያልወጣላችሁ ሁላችሁም እድለኞች ነን። በዚህ እኔ በጣም ብዙ ጓደኞቼ ነው ደግሞ ያስቆረጡት ባንክ አይደርሰኝም ሲል አይድረሳችሁ ይደርሳችኋል።
ባይደርሳችሁ ራሱ ለወገናችሁ ነው የምትደርሱበት። በዚህ እንደዚህ አይነት እጣ በዓለም ላይ የለም። ቢደርስ ባይደርስ ውጤታማ የምትሆኑበት እንደዚህ አይነት እጣ የለም። ቁረጭ ዝም ብለሽ ቁረጭ እያልኩ ነበረ። ኔትወርክ ነው የሚቆራረጠው። እና አይናንንም በጣም ቸኩሯሉ። ጉዳይ ያላቸው ወጥተው ውጭ ለጠበቅ ዳጊ ያሳጥር አንድ ላይ አሁን እንገናኛለን። አቢባዬ በጣም 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 ደስ ብሎኛል። እግዚአብሔር ይባርክሽ፣ አንቺን ከክፉ ሁሉ ይጠብቅሽ። በእውነት አንተንም እግዚአብሔር ይባርክ ስለሰማኝ እኔም ምክንያት ሆኜ ይህንን ቤተሰብ እንድታዩት እንደሆነ ምክንያት ስለሆንኩ እኔን ምክንያት ስላደረገኝ ራሱ እግዚአብሔርን አመሰግናለሁ። አይንዬ እንኳን ደስ ያለሽ። ትዝብት አንተንም እንኳን እግዚአብሔር አሳረፈ። ከዚህ በኋላ ከእግዚአብሔር ጋር ብዙ 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 ሸክም ነው የሚቀለው። አሁን ሀቢባ እንዳለችው አንድ ሰው ቢታመን ብድግ አድርጎ ወስዶ ሐኪም ቤት ማድረስ ይቻላል። ምንም ነገር ቢፈጠር መንቀሳቀሻ ትልቅ ነገር ነውና ደስ ብሎኛል። እግዚአብሔር ደስታ ፍጹም ደስታ ያደርግላችሁ። አቢባዬ እግዚአብሔር ያክብርሽ። በጣም ነው ማከብርሽ፣ በጣም ነው መወድሽ። ፍሬ በጣም ነው መወድሽ፣ በጣም ነው ማከብርሽ። እኔ እናንተ አሁን ተገናኝተን ቁጭ ብለን ከተነቃቀስንም እንለቃቀሳለን፣ አብረን ብለን እናወራለን። ደስ ብሎኛል። አቢባዬ አመሰግናለሁ። በጣም ደስ ብሎኛል። በጣም አመሰግናለሁ። አሜን አሜን። በቃ ይሆናል። የሰክሰስ አይ ቲንክ ቻርጅ ዘግቶ ነው። በአይን አለም ስልክ መጥተዋል። 1 ሰከንድ የሰክሰስ ብሎ ቻርጅ ዘግቶ ነው ማለት ነው። ቻርጅ ዘግቶበት ነው። አይን አለም ሶሪ ስልክ ቻርጅ እንደሌለው ስታወራ ስለነበረ አይኑ ታወራለች። አቢባ እኔ ደግሞ ሐዋሳ ነው ያለሁት። አሁኑኑ አፍጥኜ ታርጋው ምናምን እንዲያልቅላቸው አድርጌ ነው የምሄደው። ከዚህ ቃል ገባል። ተባረክ። አይኑን በትልቁ አርግና እሷ ማውራት ትፈልጋለች። አታልቅሽ አይኑ፣ በቃ አንቺ አሁን ደስታሽ አታልቅሽ፣ ማልቀስ የለብሽም። አውሪያቸው በቃ እየጠበቆች ነው። አቡ ይሰማችኋል? አዎ ይሰማናል። ዳጊን በዚህ ወጣው ዳጊኛን ሲያገኘን እናንተ ተረጂ አይደላችሁ ብሎ ወደ ሚዲያ ያወጣን ዳጊ ነው ያለንበት ድረስ በዚያ ቅቡ እቤቴ ድረስ ነው መጥቶ አይቶኝ። አታልቅሽ አይኑ፣ አታልቅሽ። ኧረ አታልቅሽ። አይዞሽ አይዞሽ። እና እዚህ ለመድረሴ ለዛሬው ደስታዬ ወደ ሚዲያ እንድወጣ ሰው እንዲያውቀኝ ትልቁን በህይወት ድርሻ ያለው ዳጊ ነው። ምክንያቱም እኔ ሁል ጊዜ የማረሰው ለምን ሰው የሚመጣው እኛ የሆነ ሳንቲም ሰጥቶት በቃ ከንፈር መጥቶ ለመሄድ ብቻ ነበር። ነገር ግን ዳጊ እስከነ ማንነታችን በጣም የቤት ኪራይ መክፈል በማንችልበት ሁኔታ ውስጥ ነበር የመጣ ነው። እኛን ጠይቆ የቤት ኪራይ እንደ ወንድ ዳጊ ነው የላክልኝ ነው እና ዛሬ በጣም ደስታን ያስለቀሰኝ ዳጊ እና በህይወቴ ትልቅ አንተ በርነ ከሰው ጋር እንድወጣ ሰው እንዲያገኘኝ ዛሬ አዲስ አበባ የተለያየ ቦታ ብጋበዝ መጀመሪያ አንተ ነህ ከህዝብ ጋር ያወጣኝ።
አጋጣሚ አሁን ፕሮግራም አለኝ እየወጣሁ ነው። ግን በዚህ አጋጣሚ ዳጊን ሳላመሰግን መውጣት ስላልፈለግኩ ነው። እኔ ደግሞ ጥቂቷን ነገር ማመስገን እወዳለሁ። ምክንያቱም የተነሳሁበትን ስለማውቅ ማለት ነው። እና ዳጊዬ እኔ ቃል የለኝም። ለእኔ ቤተሰቤም ሰው እንዲያየን ዛሬም እዚህ ጋር ለመድረስ ትልቁን ሚና አንተና ምንተስኖት መኩሪያ መቼም በህይወቴ አረሳችሁ። ደስ ብሎኛል። ይሄ የኔ ደስታ ብቻ ሳይሆን የአንተም ደስታ ስለሆነ ስላወጣኸኝ ከተደበቅኩበት ሰው እንዲሰማኝ አስተማሪ ታሪክ አለች ተብዬ በብዙ በሚዲያም በተለያየ መንገድ የምጋበዘው በአንተ ምክንያት ነው እና ቃል የለኝም ዳጊዬ። በጣም ነው የማመሰግንህ፣ በጣም ነው የምወድህ፣ በጣም ነው የማከብርህ። እኔ የኔ እናት አመሰግናለሁ፣ እወድሻለሁ በጣም። ይሄ ቤተሰብ የኔም ቤተሰብ ነው። ምንም አታልቅሽ። ዛሬ ደስተኛ ነው። አይኔ እናመሰግናለን። ቴንኪዩ አቡዬ ዳግዬ፣ እናመሰግናቸዋለን። እነሱም ፕሮግራም አላቸው ሊወጡ ነው። ቴንኪዩ በጣም በጣም እናመሰግናቸው። ቴንኪዩ ሁላችሁም። ይሄ መልካም ነገር እንዲሆን ደግሞ ቲኬት በመግዛት የተሳተፋችሁ በሙሉ እጅግ አድርገን እናመሰግናለን። አሁንም የሶስተኛውን ዙር ቲኬትም በዚሁ አጋጣሚ እንድትገዙ ይህን መልካም ስራ እንዲደግፉ እናሳስባችኋለን። እጅግ በጣም እናመሰግናለን። ቴንኪዩ በጣም እሺ። ሰክሰስ ከሶስተኛው ዙር እጣ ላይ ለነሱ 4 ትኬት ትቆርጣለች። ሀኒ እሺ፣ እሺ ላኩልኝ። ስም ዝርዝር ይላክና ሬጂስተር ተደርጎ ይላካል። እሺ፣ እኔ ልካል። እሺ፣ ይምጣ ባንቺ በኩል። እሺ፣ እሺ። አይን አለም ስልክሽን ለሞዴሬተሮች ለቤትዬ ወይ ላንዳቸው። ቤትዬ ጋር አለ ስልክሽ ለነገሩ። አዎ ቤትዬ ጋር አለ። በቃ ወስዳለሁ እና ስም ዝርዝራችሁ አይ ቲንክ አላት። አዎ ሶፊያ ነው አለሽ ቁጥሯ ካለው ቤቲም ሶፊያ አላቸው። ከነሱ ስም ዝርዝር ይልኩልኝና ወደ ሰክሰስ አስተላልፋለሁ። ሀኒ ደግሞ አስገልታ ደረሰኝ ስትልኝ ወደ ሰክሰስ ደረሰኝንም አስተላልፋለሁ። ስም ዝርዝሮቹንም አስተላልፋለሁ። እሺ ቴንኪዩ አቡዬ፣ ቴንኪዩ በጣም እጅግ አድርገን እናመሰግናቸዋለን። ቴንኪዩ ዳግዬ፣ በጣም አመሰግናለሁ። ሰክሰስ ፕላስ እስካለ ድረስ በህይወቴ ሙሉ ለመታዘዝ በምታዘዘው ነገር ሁሉ የሰክሰስ ፕላስን አገልግሎት ለመርዳት ለማገዝ ቃል ገብቻለሁ። የሰክሰስ ፕላስ የበጎ ፈቃድ ሰራተኛ ነኝ። ሀቢባ ታዘቢኝ፣ በህይወቴ ውለታሽን አልረሳም። ሁሉ ከጎንሽ ነኝ። እንደው እንደምታዥ በትልቂኝ ሁሉ ታዛዥሽ ነኝ። ይሄንን ቃል ገባለሁ። የኔ መልካም ወንድም ኑርልኝ። እውነት ትልቅ ነገር እኔም ቃል ገብቻለሁኝ። ህዝቡን ከሰክሰስ ጋር አብሬ ህዝቤን ላገለግል መልካም ስራ ልሰራ ወገኔን ላግዝ ቃል ገብቻለሁ እና አንተም ከኛ ጋር አብረክ ወገንህን ስለምትረዳ ስለምታግዝ እጅግ በጣም አድርጌ አመሰግንሃለሁ ዳጊዬ ወንድሜ። በጣም የምናከብርህ የምንወድህ የምናከብርህ በጣም ብዙ ሰዎች በአንተ በጣም ብዙ ሰው ይበረታል። ጀግና ነህ። አሁንም በርታልን። ቴንኪዩ አቡዬ፣ እናመሰግናችኋለን። ሰላም ሁኑ፣ ደህና ሁኑ፣ እንገናኛለን። እሺ ሰክሰስ በጣም እናመሰግናለን። በጣም ደስ ይላል።